ቤተሰብ ወይዘሮ ሜላትን እንደታያችኋት በወይዘሮ ባዩሽ ላይ እንደዛ ስትፎክር ስትዝት የነበረችው ዛሬ ደግሞ አካኪ ዘራፍ ለምን ትሞታለች ብላ አንደኛ ሀዘንተኛ እሷ ሆናለች። በእሷ ቦታ ወይዘሮ ባዩሽ ብትሆን ኑሮ የደስታ ጮቤዋን እየረገጠች ነበር የምትታየው። አረ እንደውም ሰላም እንዳለችው ወይ ሜላትዬ የኔው ቆንጆ በቃ እያለቀሽልኝ ነው የኔዋ ብላ ከፊቷ ላይ ትስቅባን ነበር። በጣም ነው ያስገረመችኝ። የሚገርመው ነገር አሁንም ወይዘሮ ሜላት ወደ እስር ቤት መከተቷ ነው፣ ወይም እስር ቤት ልትገባ ነው ማለት ነው። ያው የታወቀ ነው። መጀመሪያውን ወይዘሮ ባዩሽ የሆነ ነገር ከሆንኩኝ ወይዘሮ ሜላት ናት አንድና አንድ ተጠያቂ ብላ ተናግራለች። ስለዚህ እሷ ባለችው ወይም በተናገረችው መሰረት ፖሊሶቹም አንደኛ ጥርጣሬያቸውን የሚጥሉት እስከሚጣራ ድረስ ከወይዘሮ ሜላት ላይ እና ከወይዘሮ ሜላት ላይ ነው። ምክንያቱም አመልክታለች፣ ተናግራለች። የኔ ህይወት አንድ ነገር ከሆነ አንድና አንድ እሷ ናት ጠላቴ ብላ ተናግራለች ለእነሱ። ስለዚህ ወይዘሮ ሜላት ደግሞ መያዟ የማይቀርና የማይቀር ጉዳይ ነው። በዛሬው ፓርት ላይ በጣም ደስ ያለኝ ነገር ተምቹ መፈታቱ ነው። በነገራችን ላይ ወይዘሮ ባዩሽ በጣም ማለት መጥፎ ሰው አይደለችም። ሆነን ለመናገር ያው አንዳንድ ሰው አለ አይደለ የሆነ ሊበላ ነገር ዝም ብሎ መለፍለፍ የሚወድ ላይክ እንደዛ ነገር ናት ወይዘሮ ሜላት። ካስታወሳችሁ ከሀኒቾ ጋር ራሱ በፊት ሲጣሉ በቃ መጥፎ ቃላት ትናገራትና ግን ሀና በጨነቃት በከፋት ጊዜ እንደገና መልሳ ትደርስላታለች። እና አሁንም ቢሆን ወይዘሮ ሜላት ያኔ ጨካኝና ክፉ አይደለችም። ኧረ በጭራሽ ጨካኝ የሚባል ነገርም አይደለችም። በጣም የዋህና ውስጧ በጣም መልካም ነው። ለምን ካላችሁኝ ባዩሽ እንደው የሌላውን ተውትና ባዩሽ አሁን እንግዲህ ይህን ያክል እድሜዋን ሙሉ የጨረሰችው እሷን ማለት የእሷን ለማዋረድ የእሷን ህይወት ለማጥፋት የቤተሰቦቿን ህይወት ምስቅልቅሉን ለማውጣት ነበር ቁም ስቅሏን ስትበላ የነበረው። ያው ባይሳካላትም መጨረሻዋ እንደዚህ ቢሆንም ማለት ነው። ነገር ግን አሁን ባዩሽ ሞተች ስትባል አስባችሁታል? ምን ያክል ሀዘን ውስጥ እንደገባችና ምን ያክል ውስጧ እንደተጎዳ። በነገራችን ላይ ውድ ቤተሰቦቼ ያው ባዩሽ የራሷ ስራ ሆኖ እንግዲህ የባዩሽን ክፋት ሜላት ያወቀችው አሁን ቅርብ ጊዜ ነው። በፊት ጀምሮ አታውቅም። አሁን ምናልባትም ያው የእሷን መጥፎነት ያወቀችው ሆስፒታል ገብታ ከወጣች በኋላ ነው። ከእሷ በፊት ግን ስለ ወይዘሮ ባዩሽ መጥፎነት ምንም የምታውቀው ነገር የለም። ሲቀጥል ወይዘሮ ባዩሽን ከራሷ ከነፍሷ በላይ ነው የምትወዳት። እንግዲህ ለእያንዳንዷ ፖይንት እሷ የምታደርጋት ነገር ከቤት ለእሷ ትነግራታለች ማለት ለወይዘሮ ባዩሽ። ወይዘሮ ሜላት ወይዘሮ ባዩሽን በጣም ነው የምትወዳት። ስለዚህ በዛ ላይ አብሮ አደግ ናቸው። ወደ 30 ዓመት ነው ወይም ወደ ከ25 ዓመት በላይ አብረው ኖረዋል። ስለዚህ መጥፎም ብትሆን የእሷ መጥፎነቷን አሁን ቅርብ ጊዜም ብትረዳ ወይዘሮ ሜላት ግን ከባድ ነው። አስባችሁታል? ይህን ያክል ጊዜ አብራችሁ ተጉዛችሁ የመታችሁትን ሰው እንግዲህ ያንን ሁሉ ነገር አድርጋት እንኳን ወይዘሮ ሜላት እሷን መጉዳት አልፈለገችም። እንደውም ያው እንዳንድ ጊዜ ያው እሷ ስለማትተዋት ባዩሽ የሆነ ቦታ ወይም የሆነ ክፍተት ነገር ካገኘች ሜላትን እንደምትገላት ወደኋላ እንደማትል ስለምታውቅ ነበር ሜላትን በየሴኮንዱ ወይም እሷ በምትፈልግበት ሰዓት እየሄደች ስታስፈራራት የነበረው እንጂ በፍጹም ለወይዘሮ ባዩሽ ክፋት ወይም መጥፎ እንደዚህ እንድትሞት አስባ አንድም ቀን አድርጋ አታውቅም። ወይዘሮ ሜላት በጣም የተጎዳችው እና እሷ ብቻም ባትሆንም ማንኛውም ሰውም ቢሆን እንደዚህ አይነት ጓደኛውን ሲያጣ ሀዘኑ ከባድ ነው የሚሆነው። ገብቷችኋል? ያደረገችው ነገር እንዳለ ሆኖ ሀዘኑ ግን በጣም ከባድ ነው የሚሆነው። የልጅነት ጓደኛዋ ናት። ክፉ ደጉን አብረው አሳልፈዋል። በጣም ረዥም ጊዜ ያሳለፈችው ከእሷ ጋር ነው። ስለዚህ ከክፋቷ ይልቅ ከመጥፎነቷ ይልቅ ደግነቷን እያስታወሰች ነው የምትጎዳው ማለት ነው ወይዘሮ ሜላት። ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች፣ የኔ እንቁ፣ የኔ ወርቆች እንዴት ናችሁልኝ? ሰላም ናችሁ ወይ? ብያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ስለመጣችሁ ከልብ አመሰግናለሁ። ወደ ቻናሌ ጎራ ስላላችሁ አዲስ የሆናችሁ ካላችሁ ላይክ ሰብስክራይብ አድርጉ። ነባር ቤተሰቦች ስወዳችሁ ላይክ ማድረጋችሁን አትርሱ ማለት ነው። እና ወይዘሮ ሜላትን ቤተሰቦች እንደታያችኋት
እንደዚህ አዝና ስታዩዋት ምን ተሰማችሁ? ሌላው የውጭ ሰው እንግዲህ ጥላት አይደለች ወይ? የራሷ ልጆች ሳይቀሩ እንዴ እሷ ጥላቷ አይደለች እንዴ? ለምንድን ነው እንደዚህ የምታለቅሰው? ለምን በዚህ ደረጃ ስለሷ እንደዚህ ታለቅሳለች? በውስጧስ በዚህ ደረጃ ለምን ጉዳት ወይም ሀዘን ይሰማታል እያሉ ነው። ሰላም ያው ሁላችንም እንደምናውቃት አንገቷን ገትራ ለመናገር ወደኋላ አትልም። ኧረ እሷ ብቻ መች ቀረች? ድንብላልም አልቀረች። ዛሬ እኮ ወይዘሮ ባዩሽን ራሱ ስትወርድባት ግን እኔ እውነት ለመናገር አሳዝነኛለች። ማርያምን ድራማ ነው። አዎ ግን አለ አይደል የባዩሽ ክፋት እንዳለ ሆኖ የባዩሽ መጥፎነት እንዳለ ሆኖ የባዩሽ ምቀኝነት ወይም የባዩሽ ቅናት እንዳለ ሆኖ ግን አለ አይደል የሆነ አብራችሁ ብዙ ጊዜ ያሳለፋችሁትን ሰው ስታጡት ክፋቱ እንዳለ ሆኖ ግን ከባድ ነው። የእውነት ከባድ ነው እና እኔ በበኩሌ ያሳዝነኛለች። በዛ ላይ ደግሞ ይሆናል አይደል ማንም ሰው የእሷን ሀዘን አሁን በዚህ ሰዓት ማንም አይረዳላትም። የወይዘሮ ሜላትን ሀዘን ለምን ለነሱ ጥሩ ስላልነበረች ወይዘሮ ባዩሽ ለወይዘሮ ሜላት ቤተሰብም ሆነ ለራሷ ለወይዘሮ ሜላት አንድም ቀን ቀና ነገር አስባ ስለማታውቅ አሁን የሜላትን ሀዘን ወይም ደግሞ የሜላትን የውስጥ ስብራት ማንም አይረዳላትም። ማንም ምናልባትም አቶ መስፍን ካጠገቧ ስላለ እሱ ሊረዳት ይችላል እንጂ ከራሷ ከምናሴ ጀምሮ ማንም አይረዳትም። ሁሉም እንኳን ሞተች ነው የሚለው እንግዲህ እነ አሴር እነ ተምቹ እነ አቶ ኖላዊ ሁላቸውንም ካያችሁ እንኳን ሞተች ነው። ሁሉም ሰው ያለው እንኳን ሞተች ነው። ስለዚህ ለወይዘሮ ሜላት የውስጥ ስብራትና የወይዘሮ ሜላትን ሀዘን ማንም ይረዳታል ብዬ አላስብም። ትወዳታለች፣ በጣም ትወዳታለች። ይህም ሁሉ አድርጋት፣ ይህም ሁሉ ወንጀል ሰርታ፣ ይህም ሁሉ ጉድ ሰርታት እንኳን በጣም ነው የምትወዳት። ምክንያቱም እሷ የምታስበው ጥሩ ነገር ያሳለፉትን መልካሙን ነገር ጥሩውን ደጉን ነገር ነው የምታስታውሰው እንጂ ይሄን አደረገችኝ፣ ይሄን ሰራችኝ፣ ልጅን ልትገል የልጅን ህይወት አበላሽታ እኔ ልትገለኝ ነበር ምናምን የሚለውን በፍጹም አታስታውስም ሜላት። እሷ ውስጧ መልካም ስለሆነ እንጂ ባዩሽ ያደረገችው ነገር እንኳን እንዲለቀስላትና ጭራሹንም እሰይ ተብሎ ጭፈራ የሚከፈት ነበር ትላላችሁ። ያው የሰው ህይወት ሲጠፋ ግን አይጨፈርም አይደል? ለማንኛውም ከስራዋ አንጻር ለማለት ያክል ነው። ሌላው እንግዲህ ተምቹ ተፈቷል። በተምቹ መፈታት ደግሞ ሁሉም ሰው ነው የተደሰተው። በጣም ደስ ይላል። ሀኒቾም ወደ አቶ ኖላዊ ተመልሳ ነበር። ነገር ግን ተመልሳ ወደ ወይዘሮ ሜላት መሄዷ ነው። ምክንያቱም ወይዘሮ ሜላት አሁን የወይዘሮ ባዩሽን ሀዘን ተረድታለች። በዛ ላይ ደግሞ እንግዲህ ፖሊሶቹ መጥተው ወይዘሮ ሜላትን ቀብል ያደርጓት ነው። ወደ እስር ቤት ይወስዷትና እዛ ዱቅ ያደርጓታል ቢያንስ እስከሚጣራ ድረስ። ግን ውድ ቤተሰቦች አሁንም ለወይዘሮ ሜላት ነፃ መውጣት እንደሆነ ትክክለኛ መረጃ የያዘችው ሜሪ ናት። ሜሪ እንግዲህ ለወይዘሮ ሜላት ነፃ መውጣትና አለመውጣት ወሳኟ ሴትዮ እሷ ናት፣ ወይም ልጅ እሷ ናት። ምክንያቱም ቀርጻለች፣ ቪዲዮ አላት። ገሏት ሲሄድ ወይም ሲገላት ቪዲዮ ቀርጻለች። ነገር ግን እዛ አካባቢ ምን ታደርጊ ነበር ልትባልም ትችላለች። እሷ ናት ያቃጠረችው። ደውለሽ ጥሪያትና ላገኘሽ በያት። ስለዚህ አንቺ ስታገኛት ወይም እሷ እዚህ መድረሷን ስታቂ አንቺ ወደዛ ዞር ትያለሽ ብሏታል። ስለዚህ አሁን ያንን መረጃ ለፖሊሶች ብትሰጥ ወይም ደግሞ ያን መረጃ ለተገቢው ቦታ ስታደርስ እሷ ራሱ ሜሪ ትጠየቃለች። እንዴት ቀረጽሻቸው? እዛ ቦታ ላይ እንዴት ልትገኝ ቻልሽ? እንዴትስ መጣች? ምናምን የሚሉ ጥያቄ ልትጠየቅ ትችላለች ሜሪ። ስለዚህ ምናልባትም ሜሮን ይህንን መረጃ ላታቀርብ ትችላለች። ካቀረበች ያው ራሷ ተጠያቂና በድጋሚ ታሳሪ ስለምትሆን የወንጀለኛ ተባባሪ ነች ተብላ ልትታሰር ትችላለች። በዚህ ፈርታ ካላስቀራችው መረጃውን አሁን ለወይዘሮ ሜላት ነፃ መውጣት ሜሮንና ሜሮን እጅ ብቻ ነው ያለው ማለት ነው። ሌላ ምንም አማራጭ ሊኖር አልችልም። ከዛ ባለፈ እንግዲህ የአስከሬን ምርመራ ተደርጎ ምናምን የተባለው ነገር አሁን ለምሳሌ የአስከሬን ምርመራ እንኳን ቢደረግም ውድ ቤተሰቦቼ እሱ ባዩሽን አልነካትም። ቤተሰብ ባዩሽን ስላልነካት የአስከሬን ምርመራ ቢደረግም እኔ እርግጠኛ ነኝ ምርመራ ላይ ምንም ነገር ይወጣል ብዬ አላስብም። በሽጉጡ ግንባሯን ይዞ ነው አድርጓት የሄደው። ስለዚህ በእጇ አልነካትም፣ ምንም ነገር አላደረጋትም። እጇንም ብሉት እግሯንም ብቻ የሆነ ሰውነቷን ግንባሯን ምንም ነገር የነካው ነገር የለም። ስለዚህ የአሻራ ምርመራ ቢደረግም ምንም አይነት ወንጀል የሰራው ሰው ይወጣል ብዬ አላስብም። ስለዚህ ተጠርጣሪዋ እንግዲህ አሁንም ወይዘሮ ሜላት ናት። የምትታሰረውም እሷ ናት።
ማለት ነው ውድ ቤተሰቦች። ሌላው ድንብላልዬ እንግዲህ ፈካ ፈካ ብትንትን ብላለች ተምቹ ስለተፈታላት እና ተምቹ ግን ተምቹን ይወዳታል ያፈቅራታል ብዬ ነበር። ነገር ግን አሁንም ተምቹ ልቡ ከእርግብ ጋር ነው። በነገራችን ላይ እርግብን ይወዳታል። አሁንም ልቡ ከእርግብ ጋር ነው ተምቹ ማለት ነው። እና ለድንብላል ያው ጥሩ አስተሳሰብ ጥሩ አመለካከት አለው። ግን አብረው የሚቀጥሉ ወይም ጓደኛ ይሆናሉ ብዬ ነበረ። ነገር ግን ጓደኛ የሚሆኑ አይደሉም፣ የሚሆኑም አይመስለኝም በጭራሽ። ሌላ ውድ ቤተሰቦች እንግዲህ ምናሴ ነው። ምናሴ ያው በጣም ተጸጽቷል ባደረገው ነገር ከቤተሰቡም ጋር ማለት እየሆነ ስላለው ነገር እየተፈጸመ ስላለው ነገር በጣም ተጸጽቷል። በተለይ እንግዲህ ያው ተምቹ በመታሰሩ ከቤት ውስጥ ሰላም አልተፈጠረም። ወይዘሮ ሜላት እያደረገች ስላለችው ነገርም አንስቶ ቢያወራም ወይም እሷ እያደረገች ስላለው ነገር እኔ ደስ ስላለኝ ነው ተምቹን ያሳሰርኩት ቢልም ቤት ውስጥ ማንም ተቀባይነት ሊያገኝ አልቻለም። ነገር ግን ሰላም እኔ በበኩሌ ያው ኃይለኛ ናት። በነገራችን ላይ ሰላም በትክክለኛ ህይወቷም ኃይለኛ ናት። የሆነ ፕራንክ አድርገዋት አይቼ እናንተ ቤተሰብ የእውነት ስማ የሆነ ሚኪ የሚባል ልጅ ፕራንክ አድርጓት ያው ፕራንኩ ግን በጣም የሚያስጠላ ፕራንክ ነው። ምንድነው ያላት የሆነ ባለ ሀብት ጋር ሊያጣብሳት ምናምን ከዛ እሱ አጣብሶ ብር ሊቀበል ለእሷን ብር ይሰጣት ምናምን እንደዚህ ነገር ነው ፕራንኩ። ግን ወይኔ የእውነት እግዚአብሔርን የምላችሁ ያንን ፕራንክ ብታዩት በጥፊ ወስዳ ሚኪ ነው የሚባለው ልጁ በጥፊ ወስዳ ጫ አደረገችው። ከዛ ካጠገቡ የነበረውን ውሃም ደግሞ የሃይላንድ ውሃ ነበራት ድፍት አድርጋበት እናትዬ ጣጥላቸው ነው የሄደችው። እና የእውነትም በትክክለኛ ህይወቷም ኃይለኛ ናት ሰላም። እና እዚህ ላይም ስትናገር ምናምን ካያችኋት ወስማም በጣም ኃይለኛ ናት ስትናገር። ያኔ ቃላቶቿ ቀጭ 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 ያሉ ናቸው። አሁን ሀና ስታወራ ካያችኋት በጣም ትንተባተባለች ሀና ከሚገባው በላይ። ሰላም ግን አማርኛዋ ላይክ በቃ ቀጭ 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 አድርጋ ነው የምትናገረው እና ያስታውቅባታል። ለማንኛውም ሰላም ከወንድሟ ጎን ናት። ምንም ይፈጠር ምንም ያደርግ ምናሴ ስህተተኛ ቢሆንም እንኳን ለሰላም ግን ትክክል ነው። ምንም አይሳሳትም። ግን ደስ ይላል እንደዚህ እህትና ወንድም ሲሆን። ያው እርግጠኛ ነኝ ስህተት ሲሰራ ስህተት ነው ትለዋለች፣ ግን ከሰው ፊት አታሳጣውም። ከሀና ጋር እንኳን አልቆመችም። በነገራችን ላይ በፍጹም ሀና ጋር ልትቆም አልፈለገችም። ከምናሴ ከወንድሟ ጎን ነው የቆመችው እና ደስ ይላል እንደዚህ አይነት ነገር። እንግዲህ ሀኒቾም ቤቷን ትታ ወይም ቤተሰቦቿን ትታ በዛው በጸቡ ምክንያት ወይም በምናሴ ምክንያት ከቤት ወጥታ ወደ አቶ ኖላዊ ሄዳለች። አቶ ኖላዊም ተቀብለዋታል። ግን ቤተሰቦችሽን ትተሽ ስትመጪ ጥሩ አይደለም ምናምን ብሏት ነበር። ነገር ግን እኔ መውጫ ነበር የምፈልገው፣ በቃ አባዬ እኔ ከአንተ ጋር ነው መኖር የምፈልገው ብላለች። ግን እንደዛ ያለችው ሀና እንደዛ ያለችበት ምክንያት ውድ ቤተሰቦች የዛ ጊዜ ካስታውሳችሁ ክፍል 105 መጨረሻ ላይ አንቺ እንኳን አይደለም አሴርን እና ተምቹን እኔንም ረስተሸኛል ስላላት በጣም ውስጧ ተነክቷል። የዛ ጊዜ አልተሰማትም ነበር ከዛ በፊት ስታደርግ የነበረው ነገር እና ከዛ በፊት ስትሰራ የነበረው ወይም ቅንጥስ ብላ እዛ ቤተሰቦቿ ቤት መቀመጧ ወይም መቆየቷ አልታወቃትም ነበር። ነገር ግን አቶ ኖላዊ አፍ አውጥተው እንደዛ ሲናገሯት ቆረቆራት ተሰማትና ኦኬ እንደዚህ ነበር እንደ እውነትም እንደዚህ ተሳስቻለሁ ማለት ነው ብላ ወደ ራሷ መለስ ብላ አስባበት ነው ጠቅልላ እንግዲህ ወደ አቶ ኖላዊ እየተመለሰችው። ቤተሰቡም እሷ ስትመጣ እናንተ ግን የሚገርመው ነገር የሆነ ከቤት አንድ ሰው ሲጎል ቤቱ ቅልል አይልባችሁም? አሁን እነሱ ተሰባስበው ምግብ እየበሉ ሀና ስለሌለች ብቻ ቤተሰቡ የሆነ ቅልል አላለባችሁም? እናንተ ስታዩት የሚገርም ነው። ግን እውነት እኔ እንደዛ ነው የተሰማኝ። እና እነሱም ራሱ ምግባቸውን እንግዲህ በሰላም ቁጭ ብለው አልበሉትም ነበር። ውድ ቤተሰቦች ወይዘሮ ሜላት ግን እስር ቤት ሲገባ ነው ፖሊሶቹም የእዝ የማሰሪያ እዝ አውጥተዋል ከፍርድ ቤት። አሁን በሚቀጥለው ክፍል 127 ላይ ወይዘሮ ሜላትን እስር ቤት ነው የምናያት ማለት ነው። እና እኔ እዚህ ላይ አበቃለሁ። ውድ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ።